ጥያቄያችንን ቀጥልና መስክ የፊልድ ስራ ምን ለመስክ ስራን ከፓስተር ግርማ ዳምጤ ጋር መሄድ ነው ይላሉ። ሸጋዩን አመላላቸው ይተባበራሉ እና ከሳቸው ጋር ሁሉ ጊዜ እንደውም አንዳንድ ጊዜ ስብከታቸው በሚሄዱበት ሀገር ክርስቶስ በዚህ አቅጣጫ ይመጣል ደግሞ በዚህኛ ይመጣል ብለው በጣም ቅርብ አድርገው ጥሩ አድርገው ለዚያ ማህበረሰብ እንዲገባው እንዲረዳው አድርገው ይሰብካሉና ሂደን ውጤታማ ስራ ሰርተን መጣለን በፍቅር መጣለን ይላሉና እንደው እርሰውስ ይነን ህይወት ያውቁታል ለዚያም ነው ምስክርነት የተሰጠውትና እንደው ለመስክ ስራ ሲወጣ አብሮ ባልደረባ ሆኖ ሲሰራ ለእግዚአብሔር ስራ ስንሰማራ ምን መሆን አለብን እንደው እንደዚህ አይነት መልካም ነገር ሰርተን በጋራ ውጤት ለማምጣት ለእግዚአብሔር ስራ ምን ይመክራሉ ከባህሪ አንፃር ከስራት ጋት አንፃር የምንድበትን አካባቢ ከመምሰል አንፃር ህብረተሰቡን አክብሮ ከመቀበል አንፃር ምን መልእክት አለዎት? ረጅም ጥያቄ ነው ግን ባጭሩ ለመመለስ ሞክራለሁኝ እና የመስክ ስራ ብዙ ጊዜ ያሳለፍኩበት ስፍራ ነው። በመጽሐፌ ውስጥ ጽፌያለሁኝ። ፓስተር ጸጋዬ የመንገድ ጓደኛዬ በሚል አርዕስት ጽፌያለሁኝ። ብዙ ጊዜ አብረን ስንጓዝ የነበረው ወደ ሰሜን ምዕራብ ወደ ደብረ ታቦር ወደ ጎንደር ወደ ወለጋ ወደ ደቡብ ኢትዮጵያ ወደ ሐዋሳ ወደ አርሲ ወደዚህ ከፓስተር ጸጋዬ ጋር ነበር እና በምንሄድበት ስፍራ ሁሉ በጣም አድርገው ጥሩ አቀባበል ያደርጉልን ነበር። ደብረ ታቦር ስንሄድ እግራችንን አጠቡልን። ይሄ አይቻልም። እንደገና ደግሞ በከምባታ አንድ ቦታ ስንሄድ እግራችንን አጠቡን። እንደዚህ ያለ በደስታ ነበር የሚቀበሉን እና እድሜ ለፓስተር ገብረ ሚካኤል ፈለማ በአገራችን ውስጥ መንፈሳዊ የሚባል ስብሰባ ተጀምሮ ነበር። መንፈሳዊ ማለት ማለት በአፋ ኦሮሞ በውጪ መሰብሰብ ማለት ነው እና ካብ ሚቲንግ የሚሉት ነው በፈረንጆች እና ስንሰበሰብ ምናልባት እዛ ውስጥ አንድ 40 የሚሆን ስብሰባ ውስጥ ተካፍያለሁ። መቼም የሚገርም የመንግስት ሰማያት ቅምሻ ነበር። ከሸዋ ከአርሲ ከሲዳማ ከከምባታ ሀዲያ ከወላይታ የማይመጣ የለም። ከሲዳማ ሁሉ ይመጣሉ ሰዎች። በቃ መዝሙሩ ጸሎቱ በጣም አርጎ የሚገርም ነበር። ምን ሆነው እንዴት አርገው ተባብረው ውጤታማ መሆን ይችላሉ? እስኪ በርሶ ልምድም ያስተምሩን። እሺ አንደኛ ሰዎቹ ጓጉተው ናፍቀው ነበር የሚጠብቁን። ይመጣሉ ሲባል በደስታ ነበር የሚጠብቁን። 10 ሰዓት ያህል 8 ሰዓት ያህል በእግራችን ተራምደን መጣን የሚሉ ሰዎች ነበሩ። ለምንድን ነው ምክንያቱ? እና በቃ ከአዲስ አበባ መጣን እንግዶች ነን እና አንተ ያለ ስም እንደምትሰጠን እነሱም ያለ ስም ይሰጡን ነበር እና በደስታ የደስታ መልእክት ይዘንላቸው ነበር የምንሄደው እና ሰዎች ይመጡ ነበር። ሽማግሌዎች፣ ሴቶች፣ ወንዶች፣ አሮጊቶች። እኛ ብር ይዘን ስንሄድ ሳለ እነሱ ከብት ይዘው ነበር የሚመጡ ስለ እግዚአብሔር ስጦታ እና እንሰበሰብ ነበር እና ይሄ መንፈሳዊ የሚባለው ስብሰባ ሮብ ማታ ነው የሚጀምረው። ሮብ ማታ ይጀምርና እሑድ ጠዋት ነው የሚያልቀው። በዛን ጊዜ ሁሉ ምን በላ ምን ጠጣን አንልም። ደስታው ራሱ ምግብ ነበረ። የደስታ ጊዜ ነበረን። በእውነቱ በጣም ደስ ይላል እና ምስክርነት አለ፣ መዝሙር አለ። ከሰዓት በኋላ ሁሉ ጊዜ እኔ ፓስተር አገኘ ሆነን ስለ ጋብቻ ነው የምናስተምረው።
ከሰዓት በኋላ ሰዎቹ ደግሞ ልዩ ልዩ ሀሳብ ያመጣሉ፣ ልዩ ልዩ ጥያቄ ያመጣሉ። በጣም ህዝቡ የሚሳተፍበት እኛም የምንባረክበት ስብሰባ ነበረ እና አንድ ጊዜ እዛ ስብሰባ ውስጥ ቅድም ልናገር እንደነበረ ወንድማችን አቶ ሞይዝ ወልደ ማርያም ከኛ ጋር ነበረ እና በኋላ እዛ በጠርቅ መንግስት ሰማያት የገባን መስሎን ወጣንና እሁድ በቀለ ሞላ ሆቴል ገብተን ምግብ መብላት ጀመረ። ምግብ ስንበላ ሳለ በዛ በቴሌቪዥን ላይ እነኚህ የደርግ ወታደሮች የደርግ አድናቂዎች ያጓራሉ፣ ይዘፍናሉ፣ ይፎክራሉ። የዛን ጊዜ አቶ ሞይዝ አንድ ጥያቄ ጠየቀኝ። አሁንም ያለ ነው እዚህ ዓለም ውስጥ ነው እንዴ አለኝ። እስከት ድል ነበር ሰው የሚሰማው እና እኛ ሰማይ አልገባንም፣ ነገር ግን ሰማይን እዚህ ምድር ሆነን ቀምሰናል። አሁንም እየቀመስን ነው። በጣም ጥሩ። እስኪ አንድ ጥያቄ ላስከትል። ሌላ አንዲት ታክሲ የምትመስል ፊያት መኪና ነበረችት። 4 ኪሎ ትምህርት ሚኒስቴር አንስተው ወደ አምባሳደር ሲሄዱ ሰው ይዘው ይሄዳሉ። ከኪሳቸው አውጥተው ብር ሊከፍሉ ሲሉ ታክሲ መስላቸው እምቢ ነው የሚሉት። ደግሞ እንደገና ማታ ሲመለሱ ጠብቀው ደግሞ እንደዚህ ያደርጋሉ። በዚህ ፋንታ ግን ሌላ ነገር ይሰጧቸው ነበር። ዓላማው ምንድነው? የሚሰጧቸው ምንድነው? ዓላማው መቼም ደግነት ነው። እኔ የኢትዮጵያ ሕዝብ ለእኔ ደግ ሆኖ ነው ያገኘሁት። ስለዚህ አጥፋውን ለመመለስ ነው የሚሞክረው። ስለዚህ ሰዎች ያንን አቀበት ያንን ቁልቁለት ሲወርዱ አቀበቱን ሲወጡ ሳይ ስደግሟቸው ስመለከት አቆምና አሳፍራቸዋለሁ። ከዛ ቀጥሎ ደግሞ ያለው ነገር ጨዋታው ነው። ጨዋታ ይነሳል። ደግሞ ጨዋታና ሳቅ እወዳለሁ። መሳቅ መጫወት ነው። ከሰዎቹ ጋር እንጫወታለን። ስፍራ ሲደርሱ በጣም አድርገው ደስ ይላቸዋል። እንግዲህ ከተገናኘን አይቀር ደግሞ እችን ወረቀት አንብቡዬ የሚያነቡን ነገር እሰጣቸዋለሁ። ሌላም ጽሁፍ ካለኝ እሰጣቸዋለሁ። የቤተክርስቲያኑን ጉዳይ ካለ እንደዚህ ያለ ቤተክርስቲያን ነው የሄደው ብዬ ጋብዛቸዋለሁ። ጥሩ የግንኙነት መስሎ ነበር። በጣም ከብዙ ሰዎች ጋር አብሬ ተሳብረናል። ፓስተር ጥያቄ ልቀጥል። ጥያቄዎቻችን እየጨረስን ነው። ስለነበረን ቆይታ እግዚአብሔር እናመሰግናለን። መጽሐፍ ቅዱሳዊ እውነትን በመከተል ወደዚህም ቤተክርስቲያን አባል ሆነው ከመጡ በኋላ ነው መቼም አንዳንድ ጊዜ በምድራዊ ብዙ ነገር ጥቅም ይገኛል ተብሎ የሚጠበቅ ባይሆንም እግዚአብሔር ግን በምድርም ያሉ ልጆችን የሚያሳጣ አይደለምና እስኪ ምን ጥቅም አገኙ? ምን የተለየ ነገር አገኙ? ምንድነው ለእርሶ አዲስ ነው ብለው የሚሉት? እስኪ ከመጽሐፍ ቅዱስ ጋር በመተዋወቆት መጽሐፍ ቅዱስን በመውደዶት ምንድነው እስኪ ተጠቀምኩ የሚሉትን ያካፍሉን። መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንጸልያለን። የእግዚአብሔር መንግስት የሚመጣበት ጊዜ እንዳለ መጽሐፍ ቅዱስ ይነግረናል። ጌታችን ኢየሱስ ክርስቶስ በክብሩ የሚመለስበት ጊዜ። ነገር ግን ያ መንግስት ሳይገባ በፊት የእግዚአብሔር መንግስት በመካከላችሁ አለ ብሎ ይነግረናል። በልባችን ውስጥ አለ። የእግዚአብሔርን መንግስት ቀምሰነዋል። እግዚአብሔር መንግስት ባርኮናል። ስለዚህ ከህዝቡ ጋር እንደዚህ መቀላቀሉ አብሮ እንትን ማለቱ ለእኛ በጣም አድርጎ ትልቅ በረከት የሚሰጠን ነበረ። ስለዚህ ከህዝብ ጋር መቀላቀል፣ አብሮ መሆን፣ አብሮ ማምለክ ለእኛ በጣም አድርጎ ደስታ ነው፣ ትልቅ ደስታ። ሌላ አንድ ያልከው ያልገባኛል ጥያቄ እንደገና ልድገምልዎት። ይህንን የመጽሐፍ ቅዱስ እውነት በማግኘትዎት አሁን ቅድም ገልጿል አብዛኛውን በዚህ ምድር ላይ ሳለ የሰው ልጅ ክርስቲያን ስለሆነ ይህን ጥቅም ያገኛል የሚለው መመሪያ እንደማንከተል ይታወቃል። ግን እግዚአብሔር ልጆቹን በምድር ላይም የሚለብሱትን የሚበሉትን አያሳጣም
እና እርሰው ደግሞ በዚህ በመሆነት እንደተለየ ያገኘው የሚሉት ጥቅም ምን አለ? ምንስ ተስፋ ምንስ ደስታ አግኝተው ዘመኖትን እያገባደዱ ይገኛሉ ነበር ጥያቄው። በጣም አድርጎ ደስ ይለኛል እና ክርስቲያን በመሆን ብዙ ጥቅም ይገኛል። ብዙ ጥቅም ይገኛል። እኔ መንግስተ ሰማያት እንዳለ አውቃለሁ። የዘላለም ሕይወት እንዳለ አውቃለሁ። ነገር ግን የዘላለም ሕይወት ባይኖር ኖሮ መንግስተ ሰማያት ባይኖር ኖሮ ክርስቲያን መሆኔ ብቻ በዚህ ዓለም ውስጥ ረድቶኛል። እግዚአብሔርን እንደወድ ሰውን እንደወድ ረድቶኛል። ከክፉ ነገር እንድርቅ ጠብቆኛል እና መንግስተ ሰማያት እዚህ ዓለም ውስጥ ሆኜ ቀምሼዋለሁኝ። የእግዚአብሔር ደግነት እጅግ በጣም አድርጎ ከፍ ያለና ደግ የሆነ ነው እና ያ የእግዚአብሔር ደግነት ትልቅ ስለሆነ እዚህ ዓለም ውስጥ ጥቅም ይሰጠናል። እኔ ቤተክርስቲያን አባል በመሆኔ ብዙ ነገር ተምሬያለሁኝ። አንደኛ ድሮም እኔ ጠላ አልጠጣም፣ የሚያሰክር መጠጥ አልጠጣም፣ ቡና እንኳን አልጠጣም ነበር አድቬንቲስት ሳልሆን ግሬት። ነገር ግን 7ኛ ቀን አድቬንቲስት ቤተክርስቲያን ከወኩ በኋላ መጽሐፍ ቅዱስን ካወቅኩ በኋላ ስለ ጤንነቴ በጣም አድርጌ እጠነቀቃለሁ። በምበላው ሁሉ እግዚአብሔር አክብሩት የሚለውን ነገር እጠቀሳለሁ፣ እንቀሳቀሳለሁ፣ መጽሐፍ ቅዱስ የሚያስተምረን ነገር ሁሉ እና እኔ ክርስቲያን ባልሆን ኖሮ ብዙዎቹ የትምህርት ቤት ጓደኞቼ፣ የሰፈር ጓደኞቼ ሁሉ ሞተው አልቀዋል። እንደነሱም እኔም ሞት ነበረ እና ለዚህ ህይወት ለዚህ በረከት ያበቃኝ በክርስቶስ ማመኔት ነው። በዚህ ህይወት ረድቶኛል፣ ባርኮኛል። ከዛ በኋላ እዚህ 7ኛ ቀን አድቬንቲስት ቤተክርስቲያን የምታስተምረው በጣም አድርጎ የሚጠቅም ነገር ያለበት ነው። አንደኛው ትልቁ ትምህርት ምንድን ነው? ሌሎቹ ሰዎች ክርስቶስ ባርኮታል፣ ክርስቶስ ቀድሶታል፣ ሄደውን የሚንቀሳቀሰው በአንደኛው ነገር እያፈሩ ይበላሉ። እኛ ግን እንመርጣለን። እግዚአብሔር ለቅዱስ ህዝቡ በብሉይ ኪዳን የሰጠው ህዝብ ለእኛም እንደዚሁ ቅዱስ ነው ብለን ርኩሱን አነቃም። ኦርቶዶክስ አባሎች የሆኑ ሰዎች ሁሉ እኛን የሚወዱት፣ እስላሞችን እኛም የሚወዱት፣ እነሱ ሐራም የሚሉን የሚጠሉትን ነገር እኛም ስለምንጠላው ነው እና ይሄ ስለ ጤንነት ቤተክርስቲያን የሚያስተምረው ትምህርት እኔ ዋና የጀርባ አጥንት ነው ብዬ እለምናለሁ እንትን እላለሁ። እኔ ሳስተምር ሳለ ድሮ ቡና አትጠጡ፣ ቡና ምን እንደሚያደርጋችሁ ታውቃላችሁ ብዬ ጠይቃቸዋለሁ። አዎ ሲሉኝ ሳለ ቡና ቡንድ ነው የሚያደርጋችሁ እላቸዋለሁ። እኔ ቡና ዞር ብዬ አላይም። ከዛ በኋላ ደግሞ ፓስተር ነጋሽ ፓስተር ጸጋይ በሚያስተምርበት ጊዜ ሲጃራ እንዳያጨሱ ያስተምራቸዋል። ሲጃራ ልንጠየፈው ሐራም ነው፣ በጣም አድርጎ መጥፎ ነገር ነው። እግዚአብሔር እንድናጨስ ቢፈልግ ኖሮ በራሳችን ላይ ጭስ መውጫ ያበጅልን ነበር ብሎ ይነግራቸው ነበር። ህዝቡ ሁሉ በሳቅ ያዳምጠው ነበር። ስለዚህ እሱ ነው። ሌላው ነገር ደግሞ ይሄ አለሁበት የ7ኛ ቀን አድቬንቲስት ቤተክርስቲያን መጽሐፍ ቅዱስን አክባሪ፣ መጽሐፍ ቅዱስን ወዳጅ፣ እንደ መጽሐፍ ቅዱስን እንደ አድቬንቲስት የሚመራመር ያለ ቤተክርስቲያን ሊኖር ይችላል። እኔ ግን ያለ አይመስለኝም። ሁሉንም ብዙውን አውቃለሁ። እኔ ከሁሉም ጋር ሄጃለሁ፣ አውቃለሁኝ እና እንደ ያለ አይመስለኝም። ይሄኛ እኮ ነጥቧን ሳይቀር ድብር ሰረዟል፣ 4 ነጥቧን ሳይቀር የምንመለከተው እና መጽሐፍ ቅዱስን የሚወድና የሚመረምር ህዝብ ስላለን በጣም አድርጎ ደስ ይለኛል። ከዛ በኋላ ደግሞ የሚያስተምሩት ትምህርት ሌላው ደስ የሚለኝ ምንድን ነው? ስለ ሙታን ሁኔታ ሰው በሚሞትበት ጊዜ
መንግስተ ሰማያት ይሄዳል የሚሉ አሉ። አካሉን ቀብሩ ውስጥ እየጨመርን እንዴታ ወደ መንግስተ ሰማያት ሄድን ብለን እናምናለን። ይሄ ነውር ነው። ይሄ ውሸት ነው። ይሄ ከመጽሐፍ ቅዱስ ያገኘነው ትምህርት ሳይሆን ከነ ፕሌቶ፣ ከነ አሪስቶትል፣ ከነ ሶክራቲስ ያገኘነው ትምህርት ነው። ከግብጾችም ጭምር ከግሪኮች ጭምር ያገኘነው ትምህርት ነው። ሰው በሚሞትበት ጊዜ የሚያውቀው ነገር አንዳችም ነገር የለም። ጭራሽ መጽሐፍ ቅዱስ በመዝሙር 18 ላይ በ115 ላይ ትገዛለ እግዚአብሔር የሞቱት ሰዎች እግዚአብሔር ሊያመሰግኑት አይችሉም ይላል። እኛ በህይወት ያለንን ልናመሰግነው የምንችለው እና ስለ ሙታን ሁኔታ የምናስተምረው 100% ትክክል ነው። 100% እና ያ በጣም አልጎድስ ነው ያለኝ። እና ሁለተኛው ደግሞ ሌላው ደስ የሚለኝ ምንድነው ስለ ሲኦል እና አንዱ ሰውዬ ሲሰብክ ሳለ ሰማሁ። የሌላ ሰው ቤተክርስቲያን በሲኦል ነው የሚቃጠሉት ኃጢአተኞች አለ። ጭራሽን በምሰብክበት ጊዜ ጭሱ ሲወጣ ይታየኛል ብሎ ሰበክ እና ይሄ ውሸት ነው። እግዚአብሔር ሰውን ለዘላለም እስከ ዘላለም እስከ ዘላለም እስከ ዘላለም አያቃጥልም። እግዚአብሔር የፍቅር አምላክ ነው። ሞት ነው የሰው መጨረሻው። ኃጥአን እንደሚሞቱ እንደሚጠፉ ብንፈልጋቸው እንኳን እንደማናገኘው ይነገረናል። ሌላ እንኳን ምዕራፍ ቢጠፋ መዝሙር 37ን ደጋግማችሁ ብታነቡት ይሄ ግልጽ ነው። ጻድቃን ለዘላለም እንደሚኖሩ ኃጥአን ደግሞ ለዘላለም እንደሚጠፉ መዝሙር 37 በጣም አድርጎ አጉልቶ ይናገራል። እና እንደዚህ ያለ ትምህርት ማስተማሩ ሁሉ ለእኔ በጣም ነው አዲስ እውቀት አዲስ ትምህርት ነው እየሰጠኝ። ፓስተር እግዚአብሔር ይባርክልኝ ለሰጡኝ ምላሽ። ጥያቄዎችን እያገባደድኩ ነውና አንዱን ጥያቄ እስኪ የመጨረሻዬን ከማጠናቀቅ በፊት አንድ ጥያቄ ላስቀድም። እውቋ ጸሐፊ ኤለን ዋይት እግዚአብሔርን ቃል በብዛት በስፋት በጥልቀት ያየችው ብዙ ነገሮችን ለዚህ ቤተክርስቲያንም ሆነ ለዓለም እንዳበረከተች ይታወቃል። በጤናው ዘርፍን በለው፣ በትምህርቱ፣ በመንፈሳዊ ሕይወቱ፣ በብዙ ነገር፣ በልጅ ማሳደጉ፣ በቤተሰብ ጉዳይና ይህን ሁሉ አሁን በዚህ ሰዓት መጥቀስ አይቻልም። ነገር ግን እንደው ስለ አገልግሎቷ፣ ስለ እሷ ስላደረገችው ነገር፣ ሕይወቷ ይመራበት የነበረው ነገር ሁሉ በማንበብ ደረጃም በቅርበትም እዛ ባሉ የሚያውቋቸው ስለሚኖሩ ስለ ሰው ፍቅሯ ተሰጠው ስለነበረ ሁሉ እንደው በረከት በተለይ ጊዜን በተመለከተ ደግሞ በጣም ጥብቅና ቁጥብ ሰው እንደነበረች ነው የሚነገረው። እንደው ስለሷ እስኪ የሚያውቁትን ነገር ሰዎች ይማሩበት መጽሐፍቶቿን የሚያነቡ ዘንድ ወደ ትልቁ ብርሃንም እንዲመራ ነው የሷ መጽሐፍ ዋና ዓላማው። ስለሷ እስኪ የሚያውቁትን ወይም ደግሞ መልካም ነው ቢታወቅ ይመረጣል የሚሉትን ያካፍሉን። በጣም አድርጎ ደስ ይለኛል እና እዚህ መጽሐፌ ውስጥ ማርና ቃል ነው የሚጣፍጣል የሚለው ላይ ይህች ሴት እርግማን ነች ወይንስ በረከት በሚል አርዕስት ጽፌያለሁኝ አንድ ምዕራፍ። እዚህ ላይ ደግሞ ኤለን ጂ ዋይት ኦክስፎርድ ደረሰች በሚል አርዕስት ጽፌያለሁኝ እና መጽሐፌ ውስጥ ብዙ ቦታ ስለ ሚስስ ዋይት ጽፌያለሁኝ። ቅድም እንደመናገር እንደጀመርኩት ብዙ ጠላቶች አሏት። ብዙ አጉዳፊዎች፣ ተቃዋሚዎች አሏት። ቁጥርና ስፍር የላቸው። ጭራሽም ከዚህ ቀደም በቤተክርስቲያናችን ውስጥ ያስተምሩ የነበሩ የቤተክርስቲያን አባሎቻችን የነበሩ አሁን ተገልብጠው ወጥተው በጣም የሚቃወሙት ማንን መሰለህ? ኤለን ዋይትን ነው እና ብዙ ክስ ያቀርብባታል እና የሆነ ያልሆነ ክስ ያቀርብ። ነገር ግን ይገርምሃል አሁንም እንኳን አድናቂዎችም አንዳንዶች አይጠፉም። አንደኛው አድናቂ ይሄ የሚናገረው ግርማ ዳምጤ ነው። ድሮ ኢትዮጵያ በነበርኩበት ጊዜ በዓለም ያለ ሰው ሁሉ እግዚአብሔር መልእክተኛ አይደለችም አገልጋይ ነች አይደለችም ብሎ ቢክድ እኔ ብቻዬን እቆማለሁ ብዬ እናገር ነበር። አሁንም አቋም ይሄ ነው እና እግዚአብሔር የሰጠን እግዚአብሔር የባረከን
አገልጋይ ነች። በእሷ በኩል ኤለን ዋይት ለእኔ ጠቅማኛለች። ውሻ በበላበት ይጮሃል ይባላል። እኔ ለዚህ ነው ጮኬ የምናገርበት ምክንያት መጽሐፏ፣ ምክሯ፣ መመሪያዋ በጣም በጣም አድርጎ ጠቅሞኛል። አሁን ለምሳሌ እኔ በምግብ መካከል አልበላም። የምበላው በቀን 2 ጊዜ ብቻ ነው እና ይኸው ጤንነቴ እንደምታይኝ ለእኔ 85 ጎረምሳ ነኝ፣ እግዚአብሔር ይመስገን። እና ያ ሁሉ ምክር ያገኘሁት ከኤለን ዋይት መጽሐፎች ነው። በቀላሉ አልመለከተው። ብዙ ብዙ ጥቅም ብዙ ምክር ያለበት መጽሐፍ ነው የኤለን ዋይት መጽሐፍ። ይጠቅማል በጣም አድርጎ እና ሌላ ውስጥ የማናገኘውን ነገር የማናገኘውን ምክር በእሷ ውስጥ እናገኘዋለን። እሷ የመጽሐፍ ቅዱስ ቦታ ከተሆኑ አትወስድ በፍጹም። ቅድም አንተ እንዳልከው ትንሽ ኩራዝ ነች ወደ ትልቁ ወደ ፀሐዩ ወደ መጽሐፍ ቅዱስ የምትመራ እና ጥናት ተደርጎ የእሷ መጽሐፍ የሚያነቡ ሰዎች በበለጠ ከሌላው ይልቅ መጽሐፍ ቅዱስን የሚያውቁ ሰዎች ናቸው ተብሎ ጥናት ተደርሶበታል። ምክንያቱም የእሷን መጽሐፍ ትታነብሳለህ፣ የእሷን መጽሐፍ ትዘጋና ኧረ መጽሐፍ ቅዱስ እንደዚህ ይላል ብለህ መጽሐፍ ቅዱስ ነው የምታነበው እና የመጽሐፍን ቦታ የምትወስድ አይደለችም። ነገር ግን የመጽሐፍ ቅዱስ ገደለ ማሚቶ ነች። ገደለ ማሚቶ በምናገርበት ጊዜ ያንኑ ድምፃችንን መልሶ ያሰማናል አጉልቶ፣ ይሄም አጉልቶ ያሰማናል። ይሄ መጽሐፍ ቅዱስ ገደል ማሚቶ ነች። ለእኔ በጣም ጠቃሚ ሆነች። አነባለሁ። ስለ እሷም የጻፍኩት አለኝ። ስለ እሷም የጠቀስኩት ጥቅስ ብዙ አለኝ። ስናገር ሳለ ብዙ ጊዜ እንደዚህ አለ እችላለሁ ኃላፊ ለምሳሌ ስለ ጸሎት በማስተምርበት ጊዜ ይችን እጠቅሳለሁ። ኤለን ዋይት እንዳለችው እላለሁ። እኛ የሚናገር ድምፅ ካለንና ድምፅ ካሰማን እግዚአብሔር ደግሞ የሚሰማ ድምፅና ጆሮ አለው ብላ ተናገረ። የኛ ፈንታ መጸለይ ነው። ጸሎትን ደግሞ የመመለስ ስራ የእግዚአብሔር ነው። ጸሎት የእግዚአብሔርን የሕያውን አምላክ ክንድ የሚያንቀሳቀስ ታላቅ ነገር ብላ ትናገራለች። ትልቅ ትምህርት ያለው ነው። ስለ ደስታ፣ ስለ ጤንነት፣ ስለ ቤተሰብ ይሄ ያልነቀሸችው ጥቅስ ከቶሆኑ የለም። እኔ ለምሳሌ በፍጹም ከቤተ ክርስቲያን አባል ውጭ የሆነች ሴት ንግስት እንኳን ብትሆን አላገባም ስል ነበር። አጋጣሚ ሆነ እግዚአብሔር ጸሎቴን አይቶ ንግስት አስቴርን አጋልጠኝ እንጂ ንግስት ብትሆን አላገባም አልኩኝ እና ስለዚህ የምትመክረን ምክር ሁሉ በጣም አድርጎ ግሩም ምክር ነው እና እኔ እንደ እግዚአብሔር ልዩ ስጦታ አድርጌ ነው የምቀበላት እና ከዚህ ቀደም ብዙም አንብቤያለሁ። የመጨረሻውን ጥያቄ ላቅርብልዎት። እሺ። በዚያ ሩቅ ዘመን ስልጣኔ ባልነበረበት ከአውሮፓ ከአሜሪካ ከተለያየ ሀገር ወደ አፍሪካ በተለይ ወደ ኢትዮጵያ መጥተው ከፍተኛ አስተዋጽኦ ያደረጉ እነዚያ ሚሽነሪዎች የወንጌል አርበኞች የከፈሉት ብዙ ዋጋ አለ። ለኛም ዛሬ እዚህ መሆን መገኘት የነሱ ድካምና የነሱ አስተዋጽኦ ነበርና እንደው የነዚህን ሰዎች አገልግሎት እንዴት ይገልጹታል? እስኪ በዚህ የዕለቱ ውይይታችን እናጠቃል። የአሁኑም ፓስተር። እሺ፣ በጣም አድርጎ ደስ ይለኛል። ከውጭ ሀገር መጥተው ከልዩ ልዩ ሀገር ከአሜሪካ፣ ከስካንዲኔቪያ፣ ከኢጣሊያን ሀገር፣ ከፈረንሳይ ሀገር፣ ከአውስትሬሊያ ከልዩ ልዩ ሀገር መጥተው ያገለገሉ ሰዎች ባለውለታችን ናቸው። አከብራቸዋለሁ በጣም አድርጌ። እናንተ ባትመጡ ኖሮ ክርስቶስን ባላወቅን ነበር ብዬ አመሰግናቸዋለሁ። ለእነሱ በጣም ትልቅ ክብር ልንሰጣቸው ይገባል እና እነኚህ ከዚህ ሀገር
ከሌላም ሀገር ወደ ኢትዮጵያ የመጡ ሰዎች ውለታቸው እጅግ እጅግ ብዙ ነው። ለምሳሌ አንድ ጊዜ እዚህ ሀገር እንትን ተጠይቄ ነበረ። ፈቃድ ለማግኘት እዚህ ሀገር ለመኖር ምስክር ያስፈልገኝ ነበረ። አንደኛው ሰውዬ ጆርጅ ዌልከር የተባለ 600 ማይልስ ነርሶ ለኔ ሊመሰክር መጣ ሳን ፍራንሲስኮ ድረስ። እና በኋላ እንዴ አንተ ይህን ሁሉ ልፋት የለፋህልኝ ለምንድን ነው ብዬ ጠየቅኩት። በኋላ ቢያስፈልግ እኔ አለኝ ህይወቴን ለአንተ አሳልፌ ለመስጠት ፈቃደኛ ነኝ አለኝ። እስከዚህ ነው ሚስዮናውያን ነን የሚወዱን፣ እንደዚህ ነው የሚያከብሩን። እኔ ክርስቲያን በሆኑበት ጊዜ 2 ሴቶች ናቸው እንደ ልጃቸው እንደ ወንድማቸው አቅፈው ደግፈው አስተምረው አስተናግረው ያዳገፉኝ ሚስ ሂልደር ቱቢያሰን የምትባል ክንፍ የሌላት መልአክ የመጨረሻ ቅዱስ። ልጆቼ ፋርሙር ነው የሚሏት፣ የአባቴ እናት ማለት ነው በኖርዊጃን ቋንቋ። ከዛ ደግሞ ከእሷ ጋር የነበረች ሩድሴል የምትባል ሚስ ዶርቲ ሩድሴል እስከምትሞት ጊዜ ድረስ ደብዳቤ እንጻጻፍ ነበር። አሁን ሁለቱም በሞት ተለይተውኛል። ነገር ግን በህይወቴ ውስጥ እነሱን ማጣቴ እስካሁን እስከዚህ ደቂቃ ድረስ ይሰማኛል። አብረን ነበር ስናስተምር የነበረ፣ አብረን ነበር ድሃዎችን ስንጎበኝ የነበረ፣ አብረን ስንበላ ወንድሜ ልጄ ብለው እነሱ ናቸው ያሳደጉኝ። ለቁም ነገር ያበቁኝ እነሱ ናቸው። ሌሎችም ለምሳሌ ለቁም ነገር ሌሎችን ያበቋሉ። አሁን ለምሳሌ ዶክተር ይስሐቅ በካሉን ታውቀዋለህ? ዶክተር ይስሐቅን ሎግ ለማድረግ ያደረሰችው ማነች? ሚስ ግላዲስ ማርቲን ከሁሉ የበለጠ ከ38 ያህል እኛ አገር ያገለገለች ነች ሚስ ግላዲስ ማርቲን። ከዛ በኋላ እስቲ ዶክተር አዱኛ ወርቁን ታውቃለህ? አሁን እሱን የመሰለ ምሁር እሱን የመሰለ አዋቂ የሰጠን ያሰለጠኑን ማን ናቸው? እነ ሚስ ካሮሊን ስታይቨሰንትና እነ ዶክተር ሆጋም ሃይድንገር ናቸው። አዎ እነሱ ናቸው ለዚህ ያገቡ። ስንቱን ረድተዋል። አሁን ኢየሩሳሌም ተመስገን የምትባል በስልክ አነጋግር ነበረ ትናንትና፣ በስልክ ሳነጋግር ነበር። እኔ ባራተል ኮሌጅ በነበርኩበት ጊዜ አለች ስቀመጥ የነበረው ከኛ ጋር ስታገለግል ከነበረችው ከሚስ ባገንሰጋን ነበር። እሷ ነች አንቀባራ ያዘችኝ አለች። ከዛ በኋላ በታመችበት ጊዜ እስከ ስዊድን ድረስ ሄዳ ጎብኝታታለች። ስለዚህ እነኛ ክርስቶስን ሊያገለግሉ ብቻ ሳይሆን የኛ እህቶችና ወንድሞች፣ እናቶችና አባቶች፣ ሞግዚቶች ነው ያሳደጉን። ለኛ በረከቶች ናቸው። አዎ አሁን ከዚህ ከኛ የሚገኙ አቶ አለሙ ጎበዜና ወይዘሮ ጸዳለ የሚባሉ አሉ። እዚህ ሀገር መጀመሪያ ሲጀምሩ ሳለ እነማን የረዳቸው? እነ ሚስተርና እነ ሚስስ ክሊፈርድ ኢትዮጵያ ነበሩ። ኢትዮጵያ አውቋቸው ነበር። እዚህም ሀገር ረዷቸው። ስለዚህ እነኚህ ወደ ኢትዮጵያ ሊያገለግሉ የመጡ ሳቸው የኛ ፍቅር ይደርሳቸው፣ የኛ ክብር ይደርሳቸው። በሀገራችን ብቻ ሳይሆን በዚህም ሀገር ሆነው ለእኛ በረከት ሆነዋል። እኔን ልጆችን እዚህ ትቼ በመጣበት ጊዜ 3ቱን ልጆችን እኔን ልጆች አድርጋ የተቀበለችው ሚሪያም ሙር የተባለች ነች። የነርስ አስተማሪዎች ነበረች። የተባረከች ክርስቲያን፣ ንጹህ የሆነች ክርስቲያን። የማንም 3 ልጆች ማን ነው የሚያሳድግ? ማን ነው የሚንከባከብ? እና ልጆቼ ሲነግሩኝ ሳለ ከእሷ አንድ ፍቅር ጎሎብን አያውቅም ብለው ይናገራሉ። ከእሷ ጋር በሚኖርበት ጊዜ ሁሉ ይህን ሁሉ በረከት የሰጡን ከውጭ አገር እኛን ሊያገለግሉ ወንጌል ሊሰብኩ ከክርስቶስ ጋር ሊያስተዋውቁን የመጡ ናቸው። እነሱን በዚህ በምድር አመሰግናቸዋለሁ። በመንግስተ ሰማያት ደግሞ ከነሱ ጋር የማዋገበትን ጊዜ በደስታና በእልልታ እጠብቃለሁ። ፓስተር ግርማ ዳምጤ ሀብተየስ እጅግ አመሰግናለሁ። ቤተሰቦት ጭምር
ይህንን የቴሌቪዥን ቃለ መጠይቅ እንዳደርግ ስለረዱኝ እርሰውም በሽምግልና ዘመኖ ፈቃደኛ ሆነው እግዚአብሔር ያደረገልዎትን በዘመኖት ያዩትን የዓይን ምስክር ሆነው ያገለገሉትን እና ደግሞ ያገለገሉትን ለመናገር ፈቃደኛ ስለሆኑ ከልብ እግዚአብሔር ይባርክልኝ ይላልው። ቤተሰቦችዎትንም ነቀሪ ዘመኖት እግዚአብሔር ምርኩዝ ሆኖ ይጠብቀዎት። በጣም ነው ማመሰግነው። እጅግ ብዙ የሰማሁት አለ አነበብኳቸውም አሉ። ነገርን ሁሉም በዚህ ማካተት አይቻልም። በመጽሐፍዎት ብዙዎች ያገኛሉ ብዬ ተስፋ አደርጋለሁ። ለዛሬው የነበረን ቆይታ በዚህ ይጠናቀቃል። ተመልካቾቻችን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፓስተር ግርማ ዳምጤ ሀብተየስ ማለት እኒህ ናቸው። ብዙዎች ብዙ ያሉላቸው፣ እኛ ግን ጥቂት ከባህር እንደመጨለፍ ጥቂቱን ይዘን ወደ እናንተ የቀረብን። ይህ ቤተሰብ ለእግዚአብሔር ብዙ ያደረገ ገናም የሚያደርግ ነው። ለዚህ ሁሉ ደግሞ እግዚአብሔር እናመሰግናለን። በድጋሜ ክብርና ሰላም ይስጥልን። እግዚአብሔር ይባርካችሁ። ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ። ወይዘሮ የምስራች የፓስተር ግርማ ዳምጤ ሀብተየስ ልጅ ናት። የምስራች እንግዲህ ብዙ በጽሁፋቸው የሚያነሷት ለቤተሰቡ መብራት የሆነች እናም ደግሞ ለሽማግሎች ለእናትና ለአባቷ ምርኮዝ የሆነች ልጅ እንደሆነች ይነገርላታል። አሁንም እኔ ይህንን መርሃ ግብር ለማካሄድ በማስብበት ጊዜ በስልክ ከስራዋ ሁሉ እያቋረጠች ረዥም ጊዜ ወስዳ ይህን ስላስተካከለችልኝ በአድማጮችና በተመልካቾች ስም ከልብ አመሰግናለሁ። ዛሬም እንግዲህ ከስራ ቀርታን ይህንን ቃለ መጠይቅ እያከናወን ያለችው ስለረዳችኝ በድጋሚ አመሰግናለሁ። በአጠቃላይ ስለ ፓስተር ግርማ ዳምጤ ስለ አባትሽ እስኪ እንዳውም አንቺ መቼም አንዳንድ ጊዜ የራስን መግለጽ ይከብድ ይሆናል። ነገር ግን ባለፈው እንዳየሁት ብዙ የሚያቅትሽ ሆኖ አላየሁትም እና በሌላ ቃለ መጠይቅ ላይ እስቲ አባባን ግለጭልን፣ አስረጅን ፓስተር ግርማ ዳምጤን። በዚያውም ደግሞ ለጊዜው በጤና ምክንያት አጠገባችን ያላገኘናቸውን ወይዘሮ አስቴር ነገሪንም እስኪ አስተዋውቂን። እንዴት ነበረ ስለ ቤተሰቦችሽ ክርስትና ይዛችሁ አሜሪካ እንድታድጉ እንደዚህ እናት አባቶቻችሁን የምትደግፉ ልጆቹ ናችሁ። በዛ ትንሽ ባህሉ ለወጥ ባለበት ሀገር በባህላችሁና በወጋችሁ ቁማችሁ ለመገኘት የረዳችሁንም ጭምር እስኪ እሱን አስረጅኝ። እሺ፣ በደስታ ከመጀመሪያ በፊት ለእርሶ ለአቶ ምህረት እና ከአንተ ጋር ለሚሰሩት ሁሉ እጅግ በጣም እናመሰግናለን ለዚህ እድል። እኔ እና ወንድሞቼ አዲሱና ኢዮብ መልካም እናትና አባት እግዚአብሔር ስለሰጠን በጣም ነው የምናመሰግነው። አባቴ ለእኔ በጣም የተለየ ነው። ሳስብ ሳለ ስላባዬ የኛ ብቻ አይደለም፣ የኔና የወንድሞቼ የልጅ ልጆቹ የባለቤቱ ለሁሉም በቂ ነው እና በጣም ሩሩ ደግ፣ ራሱን ዝቅ አድርጎ እግዚአብሔርን መጀመሪያ ወደ ላይ ያረገ እንደገና ደግሞ ሌላ ህዝቡን ወደ ላይ ወደፊት የሚያደርግ ጥሩ አባት ነው ያለን እና እኔ ሁል ጊዜ የምለው እግዚአብሔር በተለያየ መንገድ ባርኮኛል። ጥሩ ባል አለኝ፣ ወርቅ የመሰሉ ልጆች አሉኝ፣ የምወደው ስራ አለኝ። በብዙ በኩል ባርኮኛል። ግን ከሁሉ በረከት በላይ ትልቅ አርጌ ወደ ልቤ የሚይዘው የፓስተር ግርማ ዳምጤ ልጅ በመሆኔ ነው። ይሄ ባርኮኛል በተለየ መንገድ እና ለኢየሱስ ያለኝ ፍቅር በልቤ ውስጥ ያለው ኢየሱስን ቤቴ ውስጥ ስላየሁት ነው። በአባቴ ውስጥ በፍቅሩ ህይወቱን ሁሉ በሚኖርበት መንገድ የእግዚአብሔር ፍቅር ይታይበታል እና ይሄን በተለየ መንገድ ባርኮኛል እና ለልጆቹ የሚያስብ የሚጸልይ
በምናስፈልገው ጊዜ የሚደርስልን አባት ስለሰጠን በጣም እጅግ በወንድሞቼም ስም ባለፈውም በሞት በተለየን በአዲሱም ስም በሁላችንም ስም እገልጻለሁ። እማዬም አስቴር ነገሪ አባዬ በደንብ አድርጎ ገልጾታል። ምንም የሚያቅታት ነገር የለም። በቃ የቤተሰባችን ሐኪም ብለን ነው የምንጠራት። ለሁሉ ችግር መፍትሄ አላት። በጣም በጣም የስራ ሰው ናት እና ለባለቤቷም በጣም ነው የምትደክመው። እኔ ቤት አንዳንዴ ትመጣለች እና እዚህ ባለችበት ጊዜ አረ ግርማ ምን በልቶ ይሆን አረ እንዴት ውሎ ይሆን ብላ በቃ ሐሳቧ ሁሌ እንደሷ ነው ወደሱ ነው ያለው። እና እኔ ይሄ ይገርመኛል። እኔ አሁን አንድ ቦታ ለስራ ከሄድኩኝ በጭራሽ ባለቤቴ ምን በላ ብዬ አላስብም። በሐሳቤም አይመጣም። ማለት ያለውን ይበላል ካለበለዛ ገዝቶም ይበላል ብዬ ግን ማየ የተለየ አይነት ነው ሐሳብና እንትን ፍቅር ያላትና ብዙ ምሳሌ ናት። ለኛም ለልጆቿ በጣም የምትቆም የምትከራከር ናት። እንደምታውቁት እዚህ ሀገር ውጭ ሀገር መጥቶ ማደግ አዲስ ቋንቋ ተምሮ ካለ ችግር አይታለፍም እና አንዳንድ ነገር ሲመጣብን ትምህርት ቤትም ትንሽ ችግርም ካለ ከተጠራ አባትና እናት እማዬ ለኛ የምትቆም ነበረች። በጣም የምትቆም ለልጆቿ የምትከራከር ናት እና እቤት እንቀጣ ይሆናል ግን አሳልፋ ለማንም አትሰጠንም እማዬ። እና ጥሩ እናት ነው ያላን፣ ባለሙያ ደግ እና ያላትን ሁሉ የምትሰጥ እና ይሄ ነው እናትና አባቶቼ በጣም እኮራባቸዋለሁ። የእግዚአብሔር ስጦታ ናቸውና ለዘላለም አመሰግነዋለሁ ጌታን። መልካም ለሰጠሽኝ ለዚህ ጥሩ የሆነ ቤተሰባዊ መግለጫ ከልብ እያመሰገንኩ፣ ግን መንፈሳዊ ህይወታችሁ ጠንከር ያለ በዚያ ላይ ደግሞ የምትኖርበት ዓለም ባህል ሌላ ነው። በጣም በብዙ ነገሩ ተጽዕኖ የሚያሳድር የሚጫን የራስን የሚገፈትር ነው። ግን እሱን ተቋቁማችሁ የምታረጉት ነገር የምሰማው ማየውም ትንሽ በጣም ጥሩ የሆነ ነው። እንደ መንፈሳዊ ህይወታችሁ በዚህ ልክ እንዲጠነክር፣ ቤተሰባዊ ትስስራችሁ የበረታ እንዲሆን ፓስተርም ሲገልጹ አንቺን ዛሬም ቢሆን እነዚህ አቅመ ደካሞችን በመደገፍ በኩል ደርሳልኛለች ከጎን የተጠግታ በጣም እየተደሰትኩ ነው ይላሉና ይህንን ሁሉ እንደው ነገር እንድታደርጊ እውነት ለመናገር ቀላል አይደለም። እንግዲህ እኛ መተን ባናየው እዚህ የምንሰማቸው ነገሮች የሩጫ ዘመን የሩጫ ሀገር ነውና እንዴት ተሳክቶልሽ እንድታደርጊ ይህንን ምን አድርገው ቢያስተምሯችሁ? ምክንያቱም ይህንን የሚከታተሉ ሁሉ ልጅ ማሳደግን ከፓስተር ግርማ ዳምጤና ከወይዘሮ አስቴር ነገሬ እንዲማሩ እንዴት አድርገው መንገዱን ቢያሳዩአችሁ ቢገሯችሁ፣ ምናልባትም ደግሞ ምን ቃልና ምክር ቢነግሯችሁ ነው ይህንን ዘላለማዊውን ወንጌልም በደንብ አድርጋችሁ ይዛችሁ ሌላውንም ማጠናቃችሁ በዛ ብዙ የባህል ተጽዕኖ ባለበት ሀገር በዚህ ሁኔታ ልትገኙ የቻላችሁት? ቀላል ጥያቄ አይደለም፣ ግን ለመመለስ እሞክራለሁ። ያሉን ነገር ብቻ ሳይሆን የሚኖሩት ህይወታቸው ነው ለኛ ምሳሌ ሊሆን የቻለው። ክርስቲያን የሆነ ቤት ውስጥ ማደግ ራሱ ትልቅ በረከት ነው። ጠዋትና ማታ በመዝሙርና በጸሎት ነው የምንለያየው እና ትንሾች ልጆች ሆነን አባዬ ለሶስታችንም መጽሐፍ ቅዱስ ሰጥቶናል እና እዛ መጽሐፍ ቅዱስ ውስጥ አንዳንዴ ገንዘብ ቁጭ ይብልበታል። መጽሐፍ ቅዱሱን ከፍቶ ያነበበ ያንን ያገኛል እና በብዙ መንገድ ይደግፈን ነበረ የእግዚአብሔርን ቃል እንድናውቅ በተለያየ መንገድ እንትን ይለን ነው እና እስከዛሬ ድረስ እዚህ ሀገር የመጣሁት በትንሽነቴ ነው እና የአማርኛ ቋንቋዬን ለማወቅ እስካሁን የቻልኩት እንደገናም ደግሞ ማንበብም የምችልበት ምክንያት የአባቴ የሰጠኝ መጽሐፍ ቅዱስን ፈረንጆች ቤት ስንኖር እሱን ሳነብ ስለነበረ ነው እና እንድናነብ ኢየሱስን እንድናውቅ በጣም ይገፋፋን ነበር። በተለያየ መንገድ ያስተምረን ነበር እና የእሱ ድካም ነው እና ከነገረን በላይ ደግሞ በህይወቱ የምናየው ነገሮች ናቸው ወደ እግዚአብሔር የሚስቡን እና ደግፈዋል። እዚህ ሀገር መተንም
ክርስቲያን ትምህርት ቤት ውስጥ እንድንማር የውጭ ሀገር ኑሮ ሀብሎ ሲጀመር አብሶ ኢትዮጵያ ሲሆን ሲያስብ የውጭ ሀገር ኑሮ በጣም ቀላል ይመስላል፣ ግን በጣም ቀላል አይደለም። ጭራሽ ሳስበው እኔ የኛ ኑሮ ኢትዮጵያ ያለን ትንሽ ልጆች ሆነን በብዙ መንገድ የተመቻቸ ነበረ። እዚህ ከመጣም ብሎ ሀ ብለን ከጀመርነው ኑሮ እና በዛ ሁሉ ጊዜ ግን የእግዚአብሔር ቃል እንዳይለየን በሱ እንድናምን በምስጋናና በጸሎት እንድንኖር የነሱ ምሳሌ ነው ብዬ ነው ማጠናቀቀው። አዎ የፓስተር ግርማ ድምጤ ልጅ አገላለጽ አቀራረብ ሆነን ለመናገር እጅግ በሚያምር ሁኔታ ነው ያስረዳሽን። እነሱንም እግዚአብሔር ይጠብቅላችሁ፣ እናንተንም ለነሱ ያቆይላቸው። አሁን እናንተ ያገኛችሁት በረከት አለ፣ ያገኛችሁት ጥሩ የሆነ ስነ ምግባር አለ። ይህን ስነ ምግባር ልጆችሽ ላይ፣ ሌላ ቤተክርስቲያን ልጆች ላይ፣ ሌላ ጎረቤትም ሆነ ዘመድ ላይ እንደው የነሱን ለማሳለፍ ይህንን ነገር ለማስቀጠል የምታደርጊው ጥረት አለ ወይ? ምክንያቱም የነሱ ቅድም አንድ ጥሩ መግለጫ ሰጥተሽ ነበረ። ምንድነው ያልሽው? ከሚናገሩት ይልቅ የሚሆኑት እኛን እንዲያርጎ ቀረጸና ያልሽውና በብዙ መጽሐፍ ብትገልጽልኝ ይህንን በአንድ ቃል የገለጽሽውን እኩል አረገዋለሁ። ጥሩ አገላለጽ ስለሆነና ኑሮ ህይወት ነው አይደል የሚታየውና አንቺም ያን በህይወት ለሌሎች ለማሳየት የናባባ ነገር እንዳይጠፋ ይህ አዲሱ ያለው የዘመኑ ችግር እንዳይወራው የምታረጊው ጥረት ካለ በዚህ በኩል ምክር የምትመክሪ ካለ የነሱን ያስተዳደግ ዘይቤ ሰው እንዲከተል ማለት ነው። እሺ መቼም የተማርኩትን ነገር ለሌላው ለማሳለፍ ለልጆቼ ብቻ ሳይሆን ለሌላም እዚህ ሀገር በቤተክርስቲያን በኩል የማገኛቸው ወጣቶች እግዚአብሔር እንዳገለግል መንገድ ከፍቶልኛል። በአብሶ የወጣቶች አስተማሪ ሆኜ በቤተክርስቲያን ለብዙ ዓመቶች አገልግያለሁ። አሁንም ባለውበት ቤተክርስቲያን በዛ መንገድ እያገለገልኩ ነው እና ለወጣቶች ኢትዮጵያ አላቅም በዚህ ሀገር ብዙ ወደ ዓለም የሚስባቸው መንገዶች እና ሁኔታዎች አሉ እና በተወሰነ እድሜ ላይ ቤተክርስቲያን ውስጥ ያ የወጣቶች ቁጥሮች እያነሰ ነው እየሄደ የምናየው እና በተለያየ መንገድ ቤተክርስቲያኑን የነሱም እንደሆነ የነሱ ስጦታና እንዲታይበት በተለያየ መንገድ እንዲካፈሉ እና ይሄን ለማድረግ በጣም በልቤ ውስጥ የሚሰማኝ ምንድነው ሸክም አለ። አዎ እና የምጸልይበት አሁንም እግዚአብሔር ሆይ ሊከፍትልን መንገዶችና ለወጣቶችን ወደ እግዚአብሔር የምንስብበት መንገድ በጸሎት ከእናቶች ጋር ጸሎት እናደርጋለን በየጊዜው እና ይሄ ትልቅ ነገር ነው። የኛ አስተዳደግ እኔና የወንድሞቼ ከኢትዮጵያ ጀምረን ከዚያ እዚህ ሀገር መተን ያደግንበትን ቦታዎች በጣም አማኝ የበዛበት ትምህርት ቤትም የሄድነው እዚሁ እሱ በጣም የሚደግፍና ከክፉ ነገር እግራችን እኛ ጋር እንዳይደርስ የሚከላከል ነገሮች አሉት። በከተማ ስንኖር ግን ይሄ እድል አላገኙም የኔ ልጆች፣ ሌሎችም የክርስቲያን ልጆች እዚህ የሚያድጉ እና እንዳልኩ በተለያየ መንገድ የሚስባቸው ነገር አለ እና ይሄ ግን የእግዚአብሔር ኃይል እና የእግዚአብሔር ፍቅር ታማኝ ነው። ደግሞም ውስጣቸው የተዘራው ነገር ትልቅ ነው ብለን እናምናለን እና እሱን እግዚአብሔር እንደማሟልን በእምነት እና በድጋፍ እንደገና ደግሞ በምርጫችን በቤታችን በማዩት ነገር የእግዚአብሔርን ቃል ጋር በሱ ቃል የምንራመድ መሆኑን እንዲገነዘቡ እያደረግን ወደፊት እንሄዳለን እልሃለሁ።
አንድ ነገር እዚህ ላይ የምጨምረው አባዬ ቅድም ሲናገር እንደነበረው ስራዬ የተቸገሩትን መርዳት ነው እና በተለያየ መንገድ የተቸገሩትን በህመም በደህንነት እዚህ ሀገርም አሜሪካ ውስጥም ብዙ ድህነት አለ ቤት የሌላቸው ውጭ የሚያድሩት እነኚህን ናቸው እምረዳው በስራዬ እና ይሄንንም ስራ የመረጥኩት ድሮ በቃ እንደ አባቴ ለመሆን ነበር ጥረቴ ህይወቴን ሁሉ መሆን የምፈልገው እና ጭራሽ መጀመሪያ ወደ ኮሌጅ ትምህርት ቤት ሲሄድ የፓስተርነት ትምህርት ለመማር ነበረ እቅዴ ነገር ግን ይሄንን ሌላ እቅድ አገኘሁኝ ኢየሱስም ሆነ ያለው ፍቅር ለደሃ ለተጎዳ ለተሰቃየ እሱን ሲሰራ ነበረ በዚህ ዓለም በነበረበት ጊዜ እና አባቴም ይሄንን ያሳየኝ እና ይሄንን መንገድ የመረጥኩት የአባቴን እጅን አባቴን ስራ ስላየው ነው እና አሁን ወንድ ልጄ ከኔ ጋር ብዙ ያገልግል ነበረ እና አሁን ባለፈው ወር ከኮሌጅ ተመረቀ እና እኔ የተማርኩትን ትምህርትና እኔ የምሰራውን ስራ ነው መርጦ በዛ መንገድ ነው የተመረቀው እና ይሄም የእግዚአብሔር ስራ ነው ይሄ ፍቅር ለደሃ ለወደቀ ላዘነ ለተሰቃየ ሩሩነት እሱም ላይ ስለደረሰ ይሄም ራሱ ከአባቴ የተራረፈ ነገር ነው ከፓስተር ግርማ ዳምጤ ብዬ አምናለሁ እንግዲህ መልካም ነገር እየተቀዳ ከቤተሰቦች ወደ አንቺ ከአንቺ ወደ ልጅሽ ይቀጥላል ክርስቶስ እስኪመጣ ብለን እናምናለን ጌታ ይባርክሽ በድጋሚ ደጉ ሁሉ አይለፍባችሁ እናንተ መልካም ቤተሰቦች መልካም ጊዜ ነበረን እናመሰግናችኋለን በእናንተ ስም ደግሞ አብረውኝ እዚህ ለብዙ ሰዓት የቆዩትን ቀን ሙሉ እነን ቴክኒክ ስራ ሲያዘጋጁ የነበሩትን ደሳለኝ ወርቁ ውበት ጌታቸው ይባላሉ አብረውኝ ያሉት በዚህ ምሽት እነሱንም አመሰግናለሁ ለእናንተ ቀሪው ሰዓታችሁ የተባረከ ይሁን ለኛም እንግዲህ መልካም የምኝታ ጊዜ ይሁንልን መልካም ጊዜ በሌላ ጊዜ እንገናኛለን ጌታ ይባርካችሁ አሜን እግዚአብሔር ይስጥልኝ ደህና ሁኑ ሁላችሁም ተባረኩ